መድብል ከውጭ ቆይቶ ሲመጣ አለም ከጣውላው ላይ ቁጭ ብላ እግሯን ከምግብ ጠረጴዛ ላይ ሰቅራ ይህንን መጠጥ ትጠጣለች። መድብልም በሩን ከፍቶ ሲገባ በጣም ግራ ተጋባ። ባየው ነገር ማመን አቃተው። እንዴ አንቺ ልጅ ምን እያደረግሽ ነው? እቤት ውስጥ እኮ የታመመ ሰውና ሕፃን ልጅ አለ። አቀማመጥሽንም አኳኋንሽንም ሁኔታሽን አስተካክለሽ መቀመጥ ካለብሽ ተቀመጭ፣ ስነ ስርዓት ያዥ። እንደዚህ አይነት ነገር አይመቸኝም። ካልሆነልሽ ከዚህ ከቤት ውልቅ ብለሽ ውጭ እያለ ከእሷ ጋር ሲጨቃጨቅ ቅድስት ከክላስ ስትወጣ ግጥምጥም ይባባላሉ። እንዴ በኖራችሁ ነው እናንተ እንደዚህ የምትጨቃጨቁት? መድብል ምንድን ነው ችግር አለ እንዴ? በማለት ቅድስት ትጠይቀዋለች። መድብልም አታያትም እንዴ ይቺ አክስቴ ልጅ ናት። አክስቴ ያልሻት እግሯ ከምግብ ጠረጴዛ ላይ ሰቅላ መጠጥ እየጠጣች፣ ቆይ ምን አይነት ስነ ስርዓት ነው ይላታል። ቅድስትን በድንጋጤ እንዴ አንቺ ምን እያደረግሽ ነው? ምንድን ነው የምትጠጪው? ከየት አምጥተሽ ነው? ማን አምጥቶልሽ ነው ደግሞ ብለሽ እኔ ቤት መጥተሽ ምግብ እንደዚህ አይነት መጠጣት ጀመርሽ? በማለት ቅድስትም ከእሷ ጋር ትጫባታለች። እሷም አለምዬ እንግዲህ አለም ነው ስሟ መስሎኛል እንግዲህ እንዴት እንደዚህ አይነት ትናገሪኛለሽ? እንዴት እንደዚህ ብለሽ ከወንድምሽ ከባልሽ ወንድም ጋራ እንደዚህ አይነት ንግግር ትናገሪኛለሽ? እንደዚህ አልጠብቅም ነበረ ቅድስት፣ ይህንን ካንቺ እኔ ማረፊያ አጥቼ ካንቺ ጋር ብመጣ ይህን ትናገሪኛለሽ ብዬ አልጠበቅኩም ነበር በማለት እንግዲህ ሁሉም ግብ ግብና በፍጥጫ ይጣላሉ። መድብልም ስነ ስርዓትሽን ይዘሽ ተቀመጪ እንጂ ማንም የተናገርሽ ሰው የለም በማለት ይመልስላታል። አንተ ደግሞ እኔ ጋር መጠጣት ሲገባ ምን አይነቱ ፋራ ነህ? እያለች እንግዲህ እሷም ከሱ ጋር ወጣ ገባ ማለት ጀመሩ። እንግዲህ ቅድስትም አስተካክለሽ ብትኖሪ ከሆነ ጸባይሽን አስተካክሊ፣ እኔ የታመመው ባለቤቴ ላስታምበት፣ እቤትም ደግሞ ሕፃን ልጅ አለች። ስለዚህ እሷ ደግሞ ይህንን ሁኔታሽን እያየች ማደግ የለባትም በማለት በማሰብ ትነግራታለች። አንቺ ደግሞ ልጄ ልጄ የምታያት መቼ የወለድሻት ነው? በማለት ግራ ታስጋባታለች። አንቺ እናቴ ብለው ካዳመጡሽ ሌላም ታወሪያለሽ በማለት ቅድስትዬ ጋር ይጣላሉ ማለት ነው። እንግዲህ መጠጧን ይዛ ወደ ክላሷ እንድትገባ ያዛታል መድብል። መጠጧን ይዛ ወደ ክላሷ ገብታ ከክላሷ ቁጭ ብላ ይህንን መጠጥ መጠጣት ጀመረች። ብሩክም ከልጁ ጋር እንግዲህ እየተጫወተ በነበረበት ሰዓት ከጣውላው ጋር አባዬ እስኪ 10 ከ10 ነው እንዴ የሰጠኸኝ? እያለች ጭፈራ እየጨፈረች ነበር እና ሞዴሊስት ሆና እስክርቢቶና ወረቀት ለአባቷ ሰጥታው በነበረበት ሰዓት 10 ከ10 ሰጥቷታል። እሷም መጣችና ስንት ነው የሰጠኸኝ አባዬ? በማለት ምሳሌም ብሩክን ስትጠይቀው ብሩክም ሲያሳያት 10 ከ10 ሰጥቷታል። እንደ አባዬ 10 ከ10 ነው የሰጠኸኝ? በማለት እንግዲህ ትስመዋለች በደስታ በሳቅ ማለት ነው። ቅድስትም እንግዲህ ከብሩኬ ጋር አብራ ጊዜ እንድታሳልፍ ምሳሌን ትተዋታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁኝ። ውድ ቤተሰቦቼ እንግዲህ የምሳሌ ድራማ ይዤላችሁ መጥቻለሁኝ። ከምሳሌ ድራማ እንግዲህ ሀሳብ አስተያየት ካላችሁ ከታች በኮሜንት ጻፉ ማለት ነው። ኮሜንት መልሳለሁ ኢንሻአላህ። እንግዲህ ውድ ቤተሰቦቼ ከምሳሌ ድራማ እንግዲህ ይዤላችሁ የመጣሁት ነገር ቢኖር ብሩኬ በህይወት መኖሩ ለራሱ ትልቅ ነገር ነው። ግን ደግሞ ከዛም በላይ ደግሞ ብሩኬ ድኖና እንደዚሁም ቁሞ የሚሄድበትን ቀን በጉጉት እንጠብቃለን። ምክንያቱም መድብል አሁን ላይ ያለበት ሁኔታ በጣም አስቸጋሪና አስከፊ ሁኔታ ላይ ነው ያለው። መድብል ከማህሌት ጋር እሷን አግኝቶ እንግዲህ እሷን እስከሚጨርሳት ድረስ በጣም ጓጉቷል። ከገጠር የመጣው ልጅ የተሰረቀውን ንብረት እና የዘረፉትን ንብረት ለማስመለስ መድብል እና የመድብል ጓደኛ ሆነው እንግዲህ ከመንገድ ላይ ቀጥሯቸው ብሩን ይዛችኋል ወይ እቃውንስ ይዛችኋል ወይ በመባባል እንግዲህ መንገድ ላይ ይጣላሉ። መድብል ሁለቱንም ይመታቸውና ይጥላቸዋል። ሲፈትሻቸው ግን ምንም አይነት ነገር እንዳልያዙ ባዳቸውን እንደመጡ ያረጋግጣሉ። በቃ ከዚህ መሄድ አለብን፣ እነሱ ነቅተውብናል ወይም አውቀውብናል በማለት እንግዲህ ወደ ገጠር የመጣው ልጅ ጋር ይሄዳሉ። ቀጥታ እናዝናለን ግን
እንደዚህ ይሆናል ማለት አይደለም። ዛሬ ባይሳካ ነገ ደግሞ እንሞክራለን፣ አንሞክርም ማለታችን አይደለም በማለት የመድብል ጓደኛ ከገጠር ለመጣው ጓደኛው ይነግረዋል። እኔ አንድ ጊዜ ሂዶ አለ የሄደ ነገር አይመለስም። ስለዚህ እኔ ለራሴ ችግር ሁኜ ለእናንተም መከራና ችግር ለሆንባችሁ አይገባም። እባካችሁን ለእኔ ስትሉት ተዉት፣ የእናንተን ህይወትም እያመሰቃቀልኩ ነው በማለት እንግዲህ ያዝንላቸዋል ማለት ነው። እነሱም በቃ አታስብ፣ አትጨነቅ በማለት እነሱን ወደ ገጠር እንዳይሄድ እዚህ እነሱ ጋር እንዲቆይ ነበር የፈለጉት። ልጁ ደግሞ ወደ ገጠር መሄድ እንዳለበት ይነግራቸዋል ማለት ነው። ግን እንደዛም ሆኖ መድብል አሁንም ቢሆን የዋህነቱ፣ ሞኝነቱ፣ ለሰው ደግነቱና ለሰው ጥሩ አሳቢነቱ እንዳለው ሆኖ የተወሰነ ብር አውጥቶ ከኪሱ ይሄንን ለእጅህ ይሆናል፣ ለመሳፈሪያ ይሆናል ብሎ መድብል ለእጁ ብር ይሰጠዋል። ልጁም እባካችሁ ተውኝ፣ እኔ እናንተ ማስቸገር አልፈልግም በማለት ሲመልሰው መድብልም እባክህን ያዘው፣ አንተ ይዘህ የመጣኸውን እቃ አዘርፈህ አስወስድሃለ፣ ስለዚህ ወደ ቤተሰቦችህ ባዶችህን መመለስ የለብህም በማለት መድብል የተወሰነ ብር በሰጠው ሰዓት አመሰግናለሁ ብሎ ከነሱ መርቆ ወደ ገጠር እንዲሄድ ይፈቅዱለታል። ከዛም ወደ ገጠር ሂዶ በቃ እንሞክራለን ወይ እንደውልልሃለን ወይ ትመጣለህ በማለት ሲነግሩት ያንን ብር ተቀብሎ በደስታና በሳቅ ወደ ገጠር ያመራል። መድብልም ጓደኛውን ተሰናባብቶ ወደ የቤታቸው ይሄዳሉ ማለት ነው። ማህሌትም አዲስ ፓስፖርት አውጥተው ስሟን ቀይረው ፎቶዋን አድርገው ወደ ሌላ ሀገር እንደምትሄድ እና እንደዚሁም ደግሞ ወደ ሌላ ሀገር ስትሄድ ይዛው የምትሄደው እቃ እንዳለ ያንን እቃ ይዛ ስትሄድ ምንም አይነት ስህተት እንዳትሰራ ይነግሯታል። ከዛም እሱ የነገራት ግን ምንም አይነት ስህተት ከሰራለሁ ብለሽ ካሰብሽ ህይወትሽ ይጠፋል፣ ህይወትሽ ያልፋል። ስለዚህ ተጠንቅቀሽ በስነ ስርዓት ማድረስ አለብሽ በማለት ይነግራታል። ማህሌትም በጭንቀትና በሀሳብ እባክህን እርዳኝ እያለች ማዘንና ማልቀስ ጀመረች። ግን ማህሌት አሁንም ቢሆን እንደማይሳካላ ውስጧ ስላወቀ በቃ እኔ ከዚህ ህይወት መውጣት አለብኝ፣ የሆነ ነገር ያዝኩ ስል ብን ይላል፣ የሆነ ነገር ተደሰኩኝ፣ በቃ ሀብታም ሆንኩኝ ብዬ ሳስብ የሆነ ነገር መጥቶ ያበንብኛል። ምንድን ነው ነገሩ? ለዚህ ሁሉ ተጠያቂ መድብል ነው ትላለች። መድብል ግን ህይወቷ እንዲስተካከልና ህይወቷ እንዲያምርላት በሰዎች ጋር ይቅርታ እንድታገኝ ያልጣረና ያላደረገው ነገር የለም። እሷ ግን መቼም የምትቀየር ሰው ስላልነበረች አሁንም በድጋሜ ዘቀጥ ውስጥ ገብታለች። ከገባችበት ሁኔታ አሁን ላይ እንደማትወጣበት የተረጋገጠ ነው። ምክንያቱም የሰራቻቸው ወንጀሎች እንደዚሁም ደግሞ የመድብል ጓደኛ የሆነው እሷ ጋር የተወሰነ ቪዲዮ እንዳለ ከሰው ጋር እያወራች ስለቀረጻት ቪዲዮውን አጥፋልኝ ብላ ብትለውም አላጠፋላትም። ስለዚህ የማህሌት ውሸት፣ የማህሌት ተንኮል አሁን ላይ ግዴታ መጋለጥ አለበት። ውድ ቤተሰቦች እንግዲህ የምሳሌ ድራማ እንደዚች አጥር ምጥን አድርጌ ይዤላችሁ ስለመጣው ስለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።